ዮሐንስ በራዩ ፍጥረት በአጠቃላይ የሚያወሩትን ነገር መስማት ይችላል ካፓሲቲ ያለው ቆይ አሁን እዚህ ላይ ግራማቲካሊ እየሄድኩልኝ ያለ ወላሂ አልወጣም ከእንትን ከአረስት አልወጣም። ሰማው ሲል ዮሐንስ ሁሉን ነገር መስማት ይችላል ወይ? ፍጥረትን በአጠቃላይ ሲናገሩ ሰምቷል? ፍጥረት በአጠቃላይ እንደ ፈጣሪ ከፈጣሪ ውጭ ሁሉ ነገር መስማት የሚችል ሌላ አካል ያለ አይመስለኝም። መለኮት ሌላ አያሸርክም ለሌላ አካል። ሰማው ሲል ሁሉ የሚለው ነገር በአንጻራዊ ደረጃ የመጣ ነው ብሎ ነው ስኮላሮች የሚፈቱት። ለምን አንጻራዊ ነው? ምክንያቱም ሁሉ ነገር መስማት አይችልም ዮሐንስ። ስለዚህ በሰማይና በምድር ከምድር በታች ያለ ዮሐንስ መስማት አይችልም የሚል ማስረጃ ስጠን እንማር። በእኔ አንተ ተከራከረ አይደለም መለኮት ማቀው ይኸውልህ መለኮት ማለት ሁሉን የሚሰማ ቅርታና ሀጂዬ እኔ መጽሐፎችን አንዋር መስጊድ ላይ በጣም አይ ነበረ እና እኔ ላንተ ክብር አለኝ። የምታነትትናህም ሰውን አትንቅም ያለ ነገር እኔ አንዋር መስጊድ እዛ የራጉኤል ስለሆንኩኝ እኔ እዛ ስራ ነበር እዛ መስጊድ ጋርም ነበር እኔ የምኖርና መጽሐፎችን አገላብጣለሁኝ እኔ እና አንተን ለመከራከር አይደለም። ነገር ግን ደግሞ እንደ ወንድምም ሳትንቅ መረጃዎችን በስርዓት ብትሰጠኝ ደስ ይለኛል። አዎ ለምሳሌ መለኮት ማለት እኔ ማቀው መለኮት ማለት ሁሉን የሚሰማ ሁሉን ነገር የሚያይ ሁሉን ነገር የሚያውቅ ማለት ነው። እኔ ማቀው ሶስት ነገሮችን እንትን አለው። አሁን ከሶስቱ ነገሮች ውስጥ አንደኛው መለኮት ለማንም አያሻርክም። ያሻርካል ካልከኝ ወደ ቀጣዩ እንሂድ። ለምን ምስጋናን አብሮ ከአብ ጋር ለምንድን ነው ምስጋናን የተቀበለው ወደሚለው እንሄድ እንችላለን። መለኮት ራሱን አያሻርክም በቴዎሎጂ ደረጃ ማለት ነው። ለመለኮት ለብቻው ገንዘቡ የሆነ ነገር ሁሉም መስማት፣ ሁሉም ማየትና ሁሉም ማወቅ ነው። ዮሐንስ ሁሉን ነገር ሰማ ሲባል ሁሉ የሚለው ቃል በባይብል ውስጥ ሪላቲቭ አንጻራዊ ሆኖ ይመጣል፣ አብሶሉት ሆኖ ይመጣል። ለምሳሌ ወደ አፍ የሚገባ ሁሉ ወደ ዳር ይወጣል አለ። ወደ አፍ የሚገባ ነገር ሁሉ ግን ወደ ዳር አይወጣም። ሰውነት የሚሆንም ነገር እኮ አለ። ሉቃስ ወንጌል 2:1 ላይ በአውጉስጦስ ቄሳር ዘመን ዓለም ሁሉ እንዲጻፍ አለ። ግን ሮማን ኢምፓየር ነው የተጻፈው። ሁሉ የሚለው ቃል በአንጻራዊ ቃል ይመጣል በባይብል ውስጥ። አይ ሁሉ የሚለው ነገር አጠቃላይ ፍጥረት በአጠቃላይ ሲሰማ ነበረ ሲከካል መንፈስ ቅዱስ ለምን አልተካተተም እዛ ውስጥ? ለምን ለአብና ወልድ ብቻ ይሆናሉ? ሶስተኛ አካል አይደል እንዴ? ምስጋና ከሆነ የአምልኮ ጉዳይ ከሆነ ቢሆን ኖሮ ማለት ነው። ወደ ሶስተኛው ነገር ደግሞ ስትመጣ ደግሞ ምስጋናና ክብር ነው ከአብ ጋር አብሮ የተቀበለው። ከአብ ጋር መቀበሉ አምልኮን የሚያሳይ ከሆነ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ታወጣልኛለህ። ኢብራሂም የሆነ አካል አለ ከአብ ጋር አብሮ ስግደት የተቀበለ አካል። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ አየው። ዳዊትም ጉባኤውን ሁሉ አምላካችሁን ያህዌን ባርኩ አለ። ጉባኤውም የአባታቸውን የአምላክ ያህዌን ባረኩ፣ ራሳቸውን አዘንብለው ለያህዌና ለንጉሱ ሰገዱ ይላል። ለማንና ለማን የሰገዱት? ለእግዚአብሔር ያምልኮ ሲሰግዱ፣ ለዳዊት ግን ለንግስናው የክብር ነው የሰገዱ። እኔ ስግደት አይደለም። ቆይ ሳልኖር ሰገዱ የሚለው ሲንጉላር ነው ወይስ ፕሉራል ነው? የሰገዱት ያምልኮና ያክብሮ ነው። አይደለም። እኔ የጠየኩት ጥያቄ ሰገዱ የሚለው ሲንጉላር ነው ወይስ ፕሉራል ነው ነው የምልህ። ለእግዚአብሔር ሰገዱ ለንጉሱም ሰገዱ የሚል ነው ያለው ወይስ ለእግዚአብሔርና ለንጉሱ ሰገዱ ነው የሚለው? ለእግዚአብሔርና ለንጉሱ ሰገዱ። ስለዚህ ሰገዱ የሚለው ተጫፍሮ ለሁለቱም ተጫፍሮ ነው የመጣው ወይስ አይደለም? እንዴ ተጫፈረ እንጂ አጫፋሪ እኮ ነው ሰገዱ የሚለው ቋንቋ። እንደዛ ከሆነ ራዕየ ዮሐንስ ምዕራፍ 5 ቁጥር 13 ላይ ምስጋናና ክብር ሲያቀርቡ በዙፋኑ ላይ ለተቀመጠውና ለበጉ ይሁን ሲሉ በዙፋኑ ላይ ለተቀመጠው ያምልኮ ለበጉ ደግሞ ያክብሮት ነው። ለምን በጉ ታርዳልና አሉት። የሚታረድ ደግሞ ሰው ነው፣ ፍጡር ነው የሚታረደው ማለት ነው። ታርዳልና ስለታረደ ለሱ። ይሄኛው ግን ስለፈጠረ ሲያመሰግኑት የነበረው ራዕይ 4 ላይ ስትመለከተው ሁሉን ፈጥራልና ክብርና ምስጋና ይገባል እያሉ 24 ሽማግሌዎችና 4 እንስሶች ሲያመሰግኑት ነበር። ማንን? አብን። ኢየሱስን ግን ራዕይ ዮሐንስ 5:10 ላይ ስትመለከተው ታርዳሃልና ነው የሚለው። ስለታረደ ነው ክብርና ምስጋና ያገኘው። ስለዚህ ስለታረደ ከሆነ ኮዝ ስላለው ይሄኛው ስለፈጠረ ይሄኛው ስለሆነ የዚህኛው አምልኮ ነው፣ የዚህኛው ደግሞ አክብሮት ነው ማለት ነው። በዚህ መልኩ ነው። አይ ካልከ ደግሞ ከምስጋናና ከክብር ማን ይበልጣል? ስግደት ይበልጣል። ከምስጋናና ከክብር ምን በላይ ምንድነው? ስግደት ነው። በጣም ከባዱ ነገር። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ግን ጉባኤ ሁሉ ለአምላካቸው ለያህዌና ለንጉሱ ለዳዊት ሰገዱ ይላል። ሰገዱ የሚለው በነጠላ ነው የተቀመጠው። ስለዚህ ዳዊት እየተመለከ ነው ወይ ከያህዌ ጋር አብሮ እና የሚል ኮፕላቲቭ ኮንጃክሽን ወይም ደግሞ አያያዥ ግስ ጋር
አያያዥ ግስ ጋር ተያይዞ እና በሚል ነገር ስለመጣ ምንድነው ኮምፕሌቲቭ ኮንጃክሽን ጋር አብሮ ስለመጣ አብሮ እየተመለከ ነው ስለ አይ ለያህዌ ያምልኮ ነው ለዳዊት ግን ለእንትን ነው። ለምን ዳዊት ፍጡር እንደሆነ ታውቃለህ፣ ሰው እንደሆነ ታውቃለህ። ይሄም እኮ ሰው ነው እኮ በግ ይለው የለ እንዴ? በግ የሚታረድ ነገር ነው ራሱ። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የዓለምን ሁሉ ኃጢአት የሚያስወግድ የአምላክ በግ ይለዋል። አምላክ አይደለም የሚለው የአምላክ በግ ነው የሚለው። አምላክ ሌላ ነገር ነው፣ በግ ሌላ ነገር ነው። በግ የሚታረድ ነገር ነው። የሚታረድ በግ የሆነ ነገር ደግሞ በግ ደግሞ ምንድነው? ፍጡር ነው። ስለዚህ ለፍጡሩ የግድ የአምልኮ ሊሆን አይችልም ነው እያልን ያለ ነው። ሳላ ፈልገው ነገር አለ ፍጡር እንኳን አይደለም የተወለደ እንጂ ያልተፈጠረ ነው የሚል አንተም የምታውቀው በ318 በኒቂያ ጉባኤ ላይ ሊቃውንቶቹ ተሰባስበው ያወጡት የእምነት መግለጫም ስላየኸው። ስለዚህ ፍጡር ነው አይደለም የሚለውን ደግሞ ከሳላ ጋር ብትቀጥሉስ መጽሐፈ ምሳሌ 8 ይሄንኛው ያመጣው ስህተት ነው። እውነት ለመናገር ስህተት አይደለም። ፍጡር ነው አይደለም የሚለውን ደግሞ ከሳላ ጋር ብትቀጥሉስ ሳላ ስለ ፍጡሩ ሳይሆን ያመጣው ከዚህ ከታረደው በግ ከሚለው ጋራ የማይገናኝ ነው። እዛ ያመጣው እነዚህ ሁሉ ተሳስተው ነው ታዲያ ጥበብን ብርታትን ክብርን እነዚህ ሁሉ ተሳስተው ነው በሰማይም በምድርም ያለ አላሉም። ግን ደስ የሚለው ነው ስግደት አላሉም፣ ማምልኮ አላሉም፣ ምስጋና ነው ያቀረቡት። አብረው በዙፋን ላይ ከተቀመጠውና ለበጉ ነው ያቀረቡት። እንደዛ ካልከኝ ደግሞ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ጉባኤው ሁሉ በአጠቃላይ ለያህዌና ለንጉስ ሲሰግዱ ለምንድን ነው ተሳስተው ነበረ? ምስጋናም ኃይልም በረከትም ክብርም ለምን ይገባል እኮ ለጻድቃን ምስጋና ይገባል ይላል። ክብር ለሚሰጠው ክብር ስጡ ይላል አይደለ? እንደዚህ የተሰገደለት ሰው እሺ አሳየኝ እስቲ። ማን ተሰገደለት? ኢየሱስ ማን ተሰገደለት? ይሄ የተባለ አንጣና አሳየን። ይገባዋል ነው ያሉት እኮ ይገባዋል ነው እንጂ አሉት። ማን ተሰገደለት? እናንተ ናችሁ እኮ እየጨመራችሁ የምታወሩት ኤሶጄሲስ የምታደርጉት እናንተ ናችሁ። ራዕይ ዮሐንስ ምዕራፍ 5 ቁጥር 13 ላይ ያለው በዙፋን ላይ ለተቀመጠው ለበጉ ይሁን አሉ። ከዛ በኋላ 24 ሽማግሌዎችና 4 እንስሶች ሰገዱ አይደለም የሚለው ሰገዱለት ነው የሚለው። አማርኛ ላይ አውጥታችሁታል ራሱ ሰገዱለት ነው የሚለው። ስለ አብ ነው የሚያወራው። ራዕይ 19:4 ላይ ምንድን ነው የሚለው? በዙፋን ላይ ለተቀመጠው ለእግዚአብሔር ሰገዱለትና እንዲህ አሉት ይላል። ኢየሱስ ደግሞ ከመካከላቸው ምን አለ? አምላካችንን አመስግኑ አለ ይላል። ኢየሱስ መሀል ላይ አምላካችንን አመስግኑ ባሪያዎቹ ታላላቆች አላቸው ይላል። ከዛ በኋላ ለማን ነው የሰገዱት? ለአብ ነው የሰገዱት። ሰገዱ የሚል ነገር የለም ራሱ። እናንተ ግን ስትጨምሩ ምን የምታደርጉት? ሜሮን በዩቲዩብ ላይ ራሱ አይቻታለሁ። ራዕይ ዮሐንስ ምዕራፍ 5 ቁጥር 14 ላይ ሰገዱላቸው ብላ ሁላ ታወራለች። ማን ነው ሰገዱ ይላል አለች። ለአብና ለወልድ ሰገዱ ስላለች ሰገዱለት ነው የሚለው። ሲንጉላር ነው የሚጠቀመው። ሰገዱለት። ለማን ነው የሚሰገዱ? ለአብ ነው የሰገዱለት። በዙፋን ላይ የተቀመጠውና ለበጉ ግን ምስጋና አቀረቡ። ምክንያታቸው ምንድን ነው? ራዕይ 4 ላይ አንተ ሁሉን ነገር ፈጥረሃልና ምስጋና ይገባሃል ነው የሚሉት። ለወልድስ ታርደሃልና ስለታረድክ ብሎ ነው የሚሉት። በቃ ስለታረድክ ያንን መስዋዕት ስለከፈልክ ነው። የታረደው ደግሞ በግ ፍጡር ነው ራሱ ፍጡር ወልድ አልፈጠረም። ወልድ ምንም የፈጠረው ነገር የለም። መጀመሪያ መፈጠሩን እንሂድና መፍጠሩን ደግሞ እንሄዳለን። እስቲ መጽሐፈ ምሳሌ ምዕራፍ 8 ምንድነው? መጽሐፈ ምሳሌ ምዕራፍ 8 ቁጥር ላይ እኮ ይናገራል። እሺ 22 ላይ አሁን ከሳላ ጋር ትቀጥላለህ። ትንሽ ደግሞ እኔ ልጎንጭ የሆነ ነገር ልብላ የሚበላ ነገር ሳላ አለ አለው። በቃ ራዕይ እንትን ላይ ምንድነው? መጽሐፈ ምሳሌ 8:22 ላይ ኢየሱስ መፈጠሩን የሚያሳየውን በደንብ ከአባቶችም ትምህርት ከኮሜንተሪም ከቋንቋም አንጻር ከግሪክ ሰብቱጀንትም ቃናኒ ከሚለውም ከዕብራይስጥም እያዋሃድክ እዛ ላይ ብቻ ስቲክ አድርገህ ያዘው ኢንሻአላህ። እሺ ሳልኖር እንዴት ነህ? ሰላም ነው። መጽሐፍ ቅዱስ ኢየሱስን ፍጡር ይለዋል። ለምሳሌ መጽሐፈ ምሳሌ ላይ ምዕራፍ 8 ከቁጥር 22 ጀምሮ ስናይ እግዚአብሔር የመንገዱ መጀመሪያ አድርጎ በቀድሞ ስራው ፈጠረኝ ይላል። ፈጠረኝ ብሎ ይናገራል። እና ኢየሱስ ፍጡር ነው ወይ? ፍጡር አይደለም፣ አምላክ ነው። ከሆነ ለምንድን ነው ፍጡር ያለው? መጽሐፍ ቅዱስ ፈጠረኝ ብሎ ይናገራል። እሱ ራሱ ፈጠረኝ ይላል። ተፈጠርኩ እያለ ነው። ለምን ነው ተፈጠርኩ ያለ? ፍጡር ማለት ምን ማለት ነው? አሁን አንድ ሰው የተገኘ የተፈጠረ መጀመሪያ መፈጠሩን እንመንና ከዛ በኋላ ፍጡር ምንድን ነው የሚለው ላይ እናወራለን። መጽሐፍ ቅዱስ ላይ ኢየሱስ ሲናገር እግዚአብሔር ፈጥሮኛል ይላል። ምሳሌ 8:22 ኤክቲሴን ይላል በግሪኩ ኤክቲሴን ብሎ ያስቀምጣል። ይሄ ክሬትድ ሚ ይላል እንግሊዝኛው። ተፈጠርኩኝ እያለ ነው። ምን ትላለህ? ከኋላ አንበው እንዴት ተፈጠርኩ አይደለም። ተፈጠርኩ ማለት ከምን ነው የሚፈጠር? አሁን የመጽሐፈ ምሳሌ ምዕራፍ ይላል መጀመሪያ እሱን የመንገዱ መጀመሪያ አረገኝ እኮ ነው የሚል
በግሪክ ሰብታጀንቱ ኤክቲሴን የሚል ነገር ያስቀምጣል። ይሄ ክሬትድ ተፈጠረ ለማለት ይኸውልህ፣ ተፈጠረ ለማለት የሆነ ነገር መኖር አለበት። ምን አለ እግዚአብሔር የመንገዱ መጀመሪያ አንዴ ቃሉ ይላል። ይኸውልህ ልንገርህ ከምን እንደሆነ አመጣልሃለሁ። እሱ ችግር የለም። ቃሉ ምን ታደርገዋለህ? መጀመሪያ አዳም ከምን እንደሆነ እንደማመጥና ልንገርህ። እግዚአብሔር የመንገዱ መጀመሪያ አደረገኝ፣ በቀድሞ ስራውም የመጀመሪያ ከጥንት እስከ ዘላለም ጀምሮ ተሾመ ሆነ። ምድር ከመፈጠሯ አስቀድሞ ከቀላያት ገና ሳይመረመሩ እኔ ተወለደ ተፈጠርኩ ይላል እዛ ቦታ ላይ። በግሪክ ሰብታጀንቱ አሁን ተፈጥሯል። ችግር የለውም። ከምን እንደተፈጠረ እናወራለን እኮ ችግር የለውም። እዚህ ቦታ ላይ ኢየሱስ ክርስቶስ ተፈጠርኩኝ ብሎ ይናገራል። ተሾምኩኝ ይላል ኦብቪየስሊ። ነገር ግን በግሪኩ ቼክ ስታደርገው ተፈጠርኩኝ ይላል። ግሪክ ላይ አንሄድም፣ እዚሁ ነው የምንሄድ ና እዚሁ ላይ ነው። ምክንያቱም የተጻፈው በግሪኩ ነው። ይሄን ነው ግሪክ መጽሐፍ ቅዱስ መቼም ሲጻፍ አዲስ ኪዳን በግሪክ ነው የተጻፈ። የተጻፈው ግሪክ ሰብታጀንት ነው። ኤርሊ ማኑስክሪፕትስ ያለን እጃችን ላይ ብሉይ ኪዳን ስለ ሐዲስ ኪዳን ሳይሆን የምናወራው ብሉይ ኪዳን ካወራን ቀዳሚ እትም ወይ ደግሞ ቨርዥን የምናገኘው የግሪክ ሰብታጀንቱ ነው። የቁምራን ዋሻ ከሱ በኋላ 100 ምናምን ዓመታት ቆይቶ የመጣ ነው። ስለዚህ ቀዳሚው የግሪክ ሰብታጀንት ነው። ሰባ ሊቃውንት ከዕብራይስጥ ወደ ግሪክ የመለሱት መጽሐፍ ቅዱስ ነው። ሳላህ 2000 እንደዛ ነው የሚለው ባለ እንግዲህ እንደዛ መሰለኝ የሚለው 2000 ምት ነው 2000 እንደዛ ነው። ለሚቼክ ፈጠረኝ ይላል። የኦርቶዶክሱም እንደዛ ይላል። ከየትኛው ቤተ እምነት ነህ አንተ ሳልኖር? እኔ መጽሐፍ ቅዱስ ነው የምከተል። ዝም ብለህ አሁን ችግር የለም። ተፈጠረ ብለኸኛል እኮ ከምን ተፈጠረ? አማርኛውም እንደዛ ይላል። እሺ አማርኛው ምን ይላል መሰለህ? ግሪኩ ጋር ካልሄድክ ኢቭን አማርኛው እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ ይላል። አማርኛው ላሳየህ። እኔ እኮ አልካድኩም እኮ ይሄንን፣ ግን ከምን ነው የፈጠረውን ያልኩ። እኔ ለምን ፈጠረ እንደተባለ ከምንም ይሁን እሺ፣ መፈጠሩን እናምናለው። ከፈለገ ምን መሰለህ ሳልኖር አንድ ጊዜ እንግባ። ከምንድን ነው የተፈጠረው ነው አንተ መፈጠሩን እንስማማና ከየትኛው ንጥረ ነገር ከየትኛው ማዕድን ነው የሚለው ሁለተኛ የሚመጣ ነው። መጀመሪያ ግን ለምሳሌ አዳም ፍጡር ነው ወይስ አይደለም በሚለው ስናወራ ከምን ተፈጠረ አትበለኝ። መጀመሪያ ፍጡር መሆኑን እንስማማ። ፍጡር መሆኑን ከተስማማን ከጭቃ ነው ከአጥንት ነው ከድንጋይ ነው ሁለተኛ የሚመጣ ሰከንዳሪ ነገር ነው። መጀመሪያ ግን ፈጠረኝ እንዳለና ፍጡር መሆኑን እንስማማና ከምን የሚለውን ሁለተኛ የምናወራበት ይሆናል። ይሄ ጥቅስ አንተን ጠልፎ እንደሚጥል ብትረዳ ኑሮ ጥሩ ነበረ። ችግር የለውም። እንስማማና ማንን ጠልፎ እንደሚጥል እናያለን። ችግር የለም። ይኸውልህ ፈጠረኝ ይላል። መልስልኝ እሱን። ኢየሱስ ተፈጠርኩ እያለ ነው። ምን ትለዋለህ? ዋሽታል እንበለው? እንደ አብራራለህ ትፈቅድልኛለህ? አንዴ እሺ፣ ካሜራ ከፍቼ መጀመሪያ ላሳይና ፈጠረኝ እንደሚል ከዛ በኋላ ከስጋ እግዚአብሔር የመንገዱ መጀመሪያ አደረገኝ አለ። በቀድሞ ስራው መጀመሪያ ከጥንት እስከ ዘላለም ጀምሮ ተሾመው። ምድር ከመፈጠሯም አስቀድሞ ቀላያት ገና ሳይኖሩ እኔ የተወለደው፣ የውሃ ምንጮችም ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ፣ ከኮረብቶቹም በፊት እኔ የተወለደው። እሺ ተመልከት። ምድሪቱ ገና ሳይፈጠር የመጀመሪያው የዓለም አፈር ሰማዮችን በዘረጋ ጊዜ አብሬ ነበረው። በቀላያት ፊት ክበብን በደነገገ ጊዜ ደመናትንም በለባበሰ ጊዜ። ኧረ ወገን እየሰማን ቁጥር 22 ላይ እንጨርስና ሌላ ቦታ እናወራለን ነው። ቁጥር 22 ላይ አማርኛው እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ምን አደረገኝ? ምን አደረገኝ? ፈጠረኝ። ተፈጥሯል አልተፈጠረም? ኢየሱስ አልተፈጠረም። ራሱ አምላክ ነው። ራሱ ፈጣሪ ነው። ራሱ ሰሪ ነው። አብሮ ከሱ ጋር የሚሰራ ነው። አንተ ነህ ትክክል። ኢየሱስ እንዳሆነ ደግሞ ንገር። ከሁለታችሁ ማን ነው እየዋሻ? ምዕራፍ 2 ቁጥር 5 ከሁለታችሁ ማን ነው እየዋሻ ያለው? ከሁለታችሁ አንዳችሁ እየዋሻችሁ እንደሆነ እያየን ነው። ምክንያቱም ኢየሱስ እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ አለ። ኢየሱስ ፈጠረኝ እያለ ነው። አንተ አልተፈጠረም እያልክ ነው። ወይ አንተ ዋሽተሃል ወይ ኢየሱስ ዋሽተዋል። ምረጡልን። ተስማምታችሁ ንገሩን። ችግሩ እኮ ምን መሰለህ፣ እንዳስረዳህ አትፈቅድም። አንተ ፍጡር እንዳልሆነ አስረዳ ነበር። እቺን ቃል አስረዳኝ። እቺን ቃል አስረዳኝ። እቺን ቃል ካላስረዳ አልፈታም።
ፈጠረኛ ነው። ስጋን እንደሚለብሰውን እየተናገረ ነው። ምሳሌ እኮ ነው ይሄ እኮ መጽሐፉ ምሳሌ እኮ አሳየኝ። ምሳሌ ነው የሚል መጽሐፉ ምንድን ነው የሚል? እዚህ ጋር ምሳሌ ነው የሚል አሳየኝ። ምሳሌ ማለት ምን ማለት ነው? አሳየኝ እዚህ ጋር ምሳሌ የሚለውን። ምሳሌ መጽሐፉ ራሱ ምሳሌ እኮ ነው። መጽሐፈ ምሳሌ እኮ ነው። እግዚአብሔር ጌታ ነው ይላል መጽሐፉ ላይ። ለምሳሌ መጽሐፍ ምሳሌ ብንመለከት እግዚአብሔር ጌታ እንደሆነ ይናገራል። ምሳሌ ነው። እግዚአብሔር ጌታ አይደለም፣ ምሳሌ ነው። እግዚአብሔር ከአብ ጋር እንደሚተዳደር አረዳድ ነው የምትረዳው። ቆላሲ መጽሐፉን ብትመለከት እግዚአብሔር አምላክ ነው የሚል ነገር ባመጣልህ እዚህ መጽሐፍ ላይ እግዚአብሔር አምላክ ነው የሚል ነገር ባመጣልህ መጽሐፈ ምሳሌ ውስጥ ስላለ እግዚአብሔር አምላክ ሳይሆን በምሳሌ የተነገረ ነው ልትል ነው። ፈጣሪ እሱ የትኛዋን ስጋ ለማለት ነው እነግርሃለሁ። እሱ ስጋ የለበሰ አይታችኋል እንግዲህ አይታችኋል። መጽሐፉ ላይ እኛ ያሳየነው ምንድን ነው? መጽሐፍ ምሳሌ ስለሚል ምሳሌ ነው እያለ ነው መጽሐፉ። እግዚአብሔር አምላክ ነው፣ እግዚአብሔር አምላክ አይደለም በምሳሌ እያወራ ነው እያልክ ልትክደው ነው። ወይ ኢየሱስ ፍጡር ነኝ ብሎ ተናግሯል። ኢየሱስ ፍጡር ነኝ ብሎ ተናግሯል። ምድርን የዘረጋ ነው። አብሮ ሰማይና ምድርን የሰራ ነው። እሱ ላይ እናወራለን፣ ችግር የለውም። ፖለቲካ ስራ ስለዚህ ኢየሱስ ፍጡር መሆኑን በራሱ ቋንቋ ተናግሯል። ሳልኖር ደግሞ ዋሽተሃል እያለው ነው። ስለዚህ ወይ ኢየሱስ ዋሽተዋል ወይ ሳልኖር ዋሽተዋል። ከሁለቱ ውስጥ ግን ኢየሱስ እውነት የሚናገር ይመስለናል። ፊልጵስዩስ አውጣልኝ። ፊልጵስዩስ ምዕራፍ 2 አውጣ። እዚህ ጋር ፍጡር መሆኑን ከተስማማን ኢየሱስ ፍጡር መሆኑን እዚህ ጋር ተስማምተናል። ሌላ ሰማይና ምድርን የሚሰራ ፍጡር ካለ እንግዲህ እንደመረዳቱ ነው። ሰማይና ምድርን ሲዘረጋ ነበር። እሱ ራሱ ፍጡር ነው የምልህ እኔ። ኢየሱስ ራሱ አንድ ነገር እኮ ፍጡር ለመባል አዳምጠኝ። አንድ ነገር ፍጡር ለመባል ልድገምህ። ሁለተኛ ጥቅስ ኤፌሶን ምዕራፍ 4 ቁጥር 24 ላይ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ አለ። ምን የሆነውን? ዝቅ በልና አንበው ዝቅ ብለህ አንበው። ስለዚህ ውሸትን አስወገዳችሁ፣ እርስ በርሳችሁ ብልቶች ሆናናልና እያንዳንዳችሁ ከባልንጀሮቻችሁ ጋር ሆነን ተነጋገሩ፣ ተቆጡ፣ ኃጢአትንም አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ብላ 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 እያለ እንግዲህ ይቀጥላል። እኔ ፊልጵስዩስ ምዕራፍ 2 አውጣልኝ። እዚህ ላይ ነው ኢየሱስ ፍጡር መሆኑን ነው ማሳመን ዛሬ። ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን ምን የሆነውን። ለእግዚአብሔር ምሳሌ ማለት ምን ማለት ነው? ሳይሆን እንደ ነው የሚለው አይደለም እኮ። ምን ማለት ነው? እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። እንደ እግዚአብሔር ምሳሌ ማን የተፈጠረ? በእግዚአብሔር አምሳል ኢየሱስ። ፊልጵስዩስ ምዕራፍ 2 አውጣ። ይኸው እዚህ ጋር ተፈጠረ እያላችሁ ነው። አምላክን አድነው። አምላክ የምትለው ፍጡር ነው የተባልክ እኮ ነው። አምላክ የምትለው አካል ፍጡር ነው የተባልክ እኮ ነው። ይኸውና እሱን አንተ ነው ያልክ። እሱን ይኸው መጽሐፍ ኤፌሶን 4:24 የተፈጠረ ይለዋል። ለማ ፍጡር እንዳልሆነ እኮ የዮሐንስ ወንጌል ምዕራፍ 1 ይናገራል። መልስ ሌላውን ፍተው ማለት ነው። ይሄ መጽሐፉ ፍጡር ነው ካለው መጽሐፍ ፍጡር ነው ያለው እኮ ነው። ፊልጵስዩስ ምዕራፍ 2 ታወጣለህ ወይ? ስለዚህ እሺ፣ ሳልኖር መጽሐፉን ዲፌንድ ማድረግ አልቻልክም። ሚውት ታደርግና ሌላ ክርስቲያን ጋር እናወራለን ከይቅርታ። ምክንያቱም አንተ አታውቅም፣ መጽሐፍን መመለስ አትችልም፣ ዲፌንድ ማድረግ አትችልም። ይሄ ፍጡር ነው ያልኩ ዘለ ሌላ ጋር ትሄዳለህ። እንደዚህ ደግሞ ከባድ ነው። ስለዚህ ሌላ ክርስቲያን እናስገባና እሱ ዲፌንድ ያደርጋል ነው። አንድ ክርስቲያን ላስገባ፣ ከዛ እሱ የሚመልስ ከሆነ እንሰማለን። አሁን አንተ ታዳምጣለህ ነው። እሺ መንገደኛ እየፎከርክ ነበር ኮሜንት ላይ ፈሪ ምናምን እያልክ። ሳልኖር ሰላም፣ እንዴት ናችሁ? ከኔ ጋር ሳልኖር እኮ እንዴት ነህ? ከኔ ጋር አውራ። እሱን ተወውና ሳልኖር ብለህ በእናትህ ምንድን ነው እኮ መጀመሪያ ትሰማንም እንደኛን ምን ሆነህ ነው? ሳልኖር እሺ ምን ሳልኖር ምድር ፎክሮ እኮ ነው ያስገባው። እየፎከረ ነበርና ከዛ ምንድነው ሽለላው ምናምን ብዬ ያስገባሁት። ከዛ ሳልኖር ይላል እና ከኔ ጋር አውራ። እሺ ሌላ ክርስቲያን
ታይሰን ይሄ ተደባዳቢ ነው የሚመስለው። ማይክ ታይሰን ብሎ መጣ አንዱ። እሺ ሊደበድበን ነው። እሺ ምን ትላለህ ብሮ? እዚህ ላይ አልመልስም እያለ ነው እንዴ። እና ታዲያ የተፈጠረውን አዲሱን ሰው እኔ እኮ ሳልኖርዬ አንተ በጣም ጥሩ ጸባይ ያለ ሰው ነህ፣ ጥሩ ግንዛቤ ያለህም ሰው ነህ። ስለዚህ ቀለል አድርገን ብናወራ ሳላህም ጥሩ ልጅ ነው እና ብዙ እውቀትም ትወስድበታለህ። ምን ቀላል እኮ ነች። አሁን እቺ አዲሱ የተፈጠረውን ሰው ሲል ቸርች ፋዘርስንም ብናይ አባቶችንም እኮ ማየት ይቻላል እና ማን እንደሆነ ያስቀምጣል በግልጽ ለኢየሱስ እንደሆነ ማለት ነው። እና ብታዩት ወንድ ልጅ ይላሉ ኮሜንት ላይ ያቸዋለሁ። የኛ አምላክ ምንድነው የምንል እኛ መንፈስ ነው አንልም። ፍጹም ሰው ፍጹም አምላክ ነው። ያ ሰው ደግሞ ስጋን ተዋህዷል። ገብቷል አይደለ? ሰው ተርቧል። እችኛዋን ያው ከሱ ጋር የተፈጠረውን የሚለው ማን ነው ነው? አሁን ጥያቄ እሷን ጥያቄ መልሱለት፣ እሷን መልሱለትና ቀጥሉ። እኔ የተወሰነ ስራ ላይ ነኝ። ኦኬ እኔ መልሳለሁ እያለ ነው ልጁ። ከታች በቃ እሱ ካቃተ ውስጥ ያስገባው አደራ ገብተህ ሳልኖር እንዳትለውንም አልልም። አንድ ጊዜ እሺ 1200 ሰላም ናችሁ? እንዴት ነው? 1200 የፊታችን ሐሙስ የካቲት 5 የፊታችን ሐሙስ ምሽቱ 3 ሰዓት እኔ ጋር እንዳትቀሩ። አንድ ጊዜ ሚውት አድርግ። እየሰማው ነው። አንድ ጊዜ ሚውት አድርግ። ሶ ጋይስ ያልሰማችሁ ካላችሁ ሁላችሁም እዚህ ውስጥ ያላችሁ 1200 ሰዎች የካቲት 5 ወይ ደግሞ ከ3 ቀን በኋላ አይ ቲንክ 3 ቀን ነው 3 ቀን ይመስለኛል። ዛሬ ሰኞ ከሆነ ሐሙስ ማለት ነው ከምሽቱ 3 ሰዓት ሁላችሁም ተጋብዛችኋል፣ እንዳትቀሩ። ጥሪ የደረሳችሁም ያልደረሳችሁም አጠቃላይ ደግሞ በቻናላችን ጥሪውን ለቀንላችኋልና የሚመለከታችሁ ሙስሊሞች እንድትገኙ ሁላችሁ ማለት ነው። ሁላችሁ ሙስሊሞች እንዲሁ ደግሞ ክርስቲያኖችም ጭምር እንድትገኙ መጽሐፉን እንድታነቡ ተጋብዛችኋል። ኮሜንት ላይ ይሄው ሳማቱ ብራና እያሉ ነው። ሰው ሁላችሁም ተጠርታችኋል። ቪዲዮ ይለቀቅላችኋል ነገ በዚህ ሰዓት ፕሮፌሽናል ቪዲዮ ይለቀቅላችኋል። ገራሚ ቪዲዮ ይለቀቅላችኋል። ያንን ኮፒ ሊንክ እያረጋችሁ ትጠብቃላችሁ እና ያንን ለማስታወስ ያህል ነው። እሺ መንገደኛ እንዴት ኖት? ማይከንሳው በነገራችን ላይ አላስጨረስከኝም። እኔን ሌላ ሰው ማስገባት ትችላለህ። ዮሐንስ አንዳንድም እንደውም ኢብሮንም ልጠይቀው ነበረ ቅድምም ስገባ ዮሐንስ እግዚአብሔር ፈጣሪ ለመሆኑ ሰማይና ምድርን አብሮ እንደሰራ እለት እለት ደስ አሰኘው ነበረ፣ በእርሱም በፊት ሁልጊዜ ደስ ይሰኝ ነበረ ይላልና ይህንን መልእክት ማንበብ ነው በደንብ አንብ። ክርስቶስ ፈጣሪ መሆኑ ይገባለን። ምክንያቱም ሰማይን አብሮ የዘረጋ እሱ ላንተ ነው። አሁን እንግዲህ ሽጉጥ ደግኛ አይደለም ማለት ነው። ሰላም አለይኩም ክርስቶስ ፍጡር ነው ችግሩ። ወአለይኩም ሰላም። ሰማይን የዘረጋ ፍጡር ካለ ቆይ ሳልኖር እንዴት ነህ? እግዚአብሔር ይመስገን። አሁን አንደኛ ነገር ምን መሰለህ ፈጠርኩት የሚለውን ነገር እያሳየክ ነው። እሱ ላይ ወይ ቆመክ ማውራት ነው አይመስልህም? ምኑ ላይ ጥቅሱ ላይ? አዎ አሁን ፈጠርኩት ይላል፣ ላይክ ፈጠረኝ ይላል። ኢየሱስ ፈጠረኝ ይላል። አንተ ደግሞ አልፈጠረውም እያልክ ነው። እና ኢየሱስን እንመን ወይስ አንተን እንመን? ይችኛው ስጋ ስለለበሰ በነገራችን ላይ ሁሉ በእርሱ ሆነ የሚላለን የዮሐንስ ወንጌልና ካለሱ እሱ ጋር አትሂድ። እሺ ለምሳሌ አሁን አንተ አብ ወልድን ወልዶታል ብለህ ታምናለህ አይደለ? የባህሪ ልጁ ነው ብለህ ታምናለህ? አዎ አምናለሁ እኮ። አምላክን ወልዷል ብለህ ታምናለህ? ያንተ ጥያቄ ደግሞ ምን እስከዛሬ ዘው ላይ ነህ እንደኛ ስንት ጥያቄ ላይ ሄደን እኮ መልሷ። እኔ እኮ እንቅልፍ አላስተኛልኝ እንዴ በዚህ የተነሳ እንቅልፌን አጣሁ። መድኃኒት ይወጣ እንዴ በመድኃኒት ነው የጠበቀኝ። ስለዚህ አንተ አምላክን ወልዶታል ብለህ ታምናለህ? አንድ ቀን ጀምረህ በጣም ነክሰህ ያስከኝ ቂም አለብህ ከኔ ጋር
እኛ አይቺን ዘለላቱ አይደለም እኔን ስትይ ይሄን መልስ አትመልስም። በቃ ሌላ ፈጠረው አልፈጠረው ቆላሲያስን ክፍትልኝ ምን ትላለህ? አሁን ጥያቄው ምንድነው? ቆላሲያስን ተመልከት። አምላክ ለመሆኑ ቆላሲያስን አሁን አንተ ርዕስ ልታስቀይር ነው የመጣ ገብቶኛል። ነው ላስቀይር አይደለም። አምላክ አምላክን ይወልዳል ብለህ ታምናለህ ወይ? እኛ ስንት አምላክ ነው የምናመልክ? እኛ እኔ እንጃ ሳልኖር ታላወቅህ ዝም ነው ወይ መረዳት ንገረኝ ነው ማለት ልንገርህ። ስንት አምላክ ነው የምታመልክ? ስንት አምላክ ነው? አንድ አምላክ በሶስት የተገለጠ። ኦኬ እሺ፣ አንድ አምላክ በሶስት አካል የተገለጠ። አዎ አንድ አምላክ ነው የምናመልክ። በጣም አሪፍ። ይሄን ታሳቢና ዋቢ አድርጎ አምላክን ወልዷል ብለህ ታምናለህ? እኔም አንተን ጠይቃለሁ። አላህ እጅ አለው? አዎ አለው። እግርስ አለው? አለው። እሱን አሁን ትጠይቀኛለህ። እግሩ በምን ላይ ነው የተደራጀ ማለት ንገረኝ። እንዴት ነው የሁለት ተደራርቦ አንድ የሆነ ወይስ እንዴት ነው? ቆይ እኮ እነግርሃለሁ። ይሄንን መልስና አሁን ወደ አላህ አትገባ። ችግር የለውም እመልስልሃለሁ ሁሉንም። እሺ አሁን የጠየቅኩት ጥያቄ አምላክን ይወልዳል ብለህ ታምናለህ ወይ? እንዴት ነው አምላክን የሚወልድ? ኦኬ ይሄ አምላክ ላይክ የመውለድ ግብር አለው ያልከው አምላክ የወለደው ምንድን ነው? አሁን ይሄንን መልስ መልስል። ቆይ ሳላ አለክ? እስቲ ጽሁፍ ጻፍልኝ ኖት ላይ ሳላ የተጻፈ ካልሆነ ችግር ነው። ይሄ የተዘረከረከ እስክሪብቶ በኪቦርድ በእንትን ጻፈው በላባ በሮሮ። እሺ አሁን አምላክ በእናንተ ወላዲ ነው አይደለ? ሳልኖር አብ አሁን ወላዲ ነው። አሁን ርዕስ ማስቀየራችሁ ነው? አይደለም። እና ሾርት ከት ይባላል። አምላክን ይወልዳል። ይቺኛዋን ፊልጵስዩስን መመለስ አልቻላችሁም። ወደዛም አሁን ደግሞ ወደ ሚስጥረ ስላሴ ነው የምንሄድ። ችግር የለም። ይቺኛዋን መመለስ አልቻላችሁም። ሳልኖር አሁን እኛ አምላካችን አላህ በቁርአን ላይ ሲነግረን አይወልድም አይወለድም ይለናል። ገባካ? እና በቃ እንዲህ መዋለድ ምናምን የሚባል ነገር የለም። የእናንተ አምላክ ምን ስለሆነ ነው እንደዛ የሆነ? የማይወልደው ምን ስለሆነ ነው? ብቸኛ ስለሆነ ሁለት ሚስት ስለሌለው ነው። እሺ ወደሱም እንሄዳለን። ችግር የለውም። አሁን የአንተ አምላክ ይወልዳል አይወልድም? አምላክ አይወልድም። ኦኬ አብ ወልድን ወልዱት አይደል እንዴ? ወለደው ማለት አንተ እንደምታስበው አይነት አይደለም። ኦኬ ወለደው ምን ማለት ነው? እንደሱ አይደለም። አንተ እሱን እንዴት እንደሆነ ስለመውለድ ልንገርህ። የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ተመልከተው። ችግር የለውም አስረዳኝ። ወለደ አሁን አንተ እንደምትለው እንደዛ አይደለም። አሁን አንተ የምትለው አወላደድ እንደዛ አይደለም። አሁን አንተ የሚመስልህ እንደዛ አይደለም። እንዴት ነው የመሰለኝ እኔ? አይ ምን ያንተ ሰው ተወለደ ሲባል ዳይሬክትሊ የሚመጣልህ እንደዚህ እንደምንራገው እንደኛ ነው። እንደዛ አይደለም። እኔ እንደሱ አልወሰድኩትም። ምክንያቱም አምላክ መለኮት ነው፣ እንደ ሰው እኮ አይደለም። ስለዚህ አሁን አንተ አምላክህ ይወልዳል ወይስ አይወልድም? እኛ ያለን አንድ አምላክ ነው። አምላክ ይወልዳል ወይስ እኛ አሁን ልንገርህ፣ እኛ ቆይ ልንገርህ ሳልኖር እኛ አምላካችን አይወልድም አይወለድም ብለን እናምናለን። የእናንተስ አምላክ ይወልዳል ወይስ አይወለድም? አምላክ ደግሞ መለኮት አንድ አምላክ በሶስት ማንነት ይገለጣል። ኖ እሱን አይደለም የጠየኩህ። እኛ አሁን አምላካችን አላህ አይወልድም አይወለድም። የእናንተስ ይወለዳል ይወልዳል? የእናንተ አምላክ አሁንም በደንብ አዳምጠኝ። የኔ አምላክ ደግሞ ቃል ኖ ይወልዳል ወይስ አይወልድም? ይወልዳል አይወልድም? የኔ አምላክ አልኩህ። የኔ አምላክ ደግሞ እኮ ገባኝ። እኔ የጠየቅኩህ ምን መሰለህ፣ የአንተ አምላክ በአካል ስንት ነው በምንነት ስንት ነው ሳይሆን የአንተ አምላክ ይወልዳል ወይስ አይወልድም? ቃል በስጋ ተገልጧል። ኖ በምን ተገልጧል? አይደለም ይወልዳል ቃል በስጋ ተገልጦ ሰው ሆኗል። በቃ እሺ ይሁን። ይወልዳል አይወለድም አምላክህ? ቃል በስጋ ተገልጦ ሰው ሆኗል። ችግር የለውም። እኔ ያልኩህ የምታመልከው ቆይ ጻፍለት። ይህንን መመለስ አለበት። ጻፍለት። ሳላ አላህ አይወልድም አይወለድም ብለህ ጻፍለት። እግዚአብሔርስ ብለህ ጻፍ። እሱን ይመልስና በቃ ጨረስ። ከምለፋ ልንገረው ሳልኖር አላህ አይወልድም አይወለድም እግዚአብሔርስ
እኔም እኮ ነገርኩህ ደግሞ እኔ አምላክን የሚወልደው አምላክ ሳይሆን እኔ አንድ አምላክ አለኝ። የአንድ አምላክ ደግሞ በስጋ ተገለጠ ብዬ አምናለሁ አልኩህ። በቃ እሺ፣ በቃ በስጋ ተገለጠ ብዬ ነገርኩህ። በስጋ ተገለጠ፣ ቃል በስጋ ተገለጠ። ይወልዳል ወይስ አይወልድም? ቃል በስጋ ተገለጠ፣ ቃል በስጋ ተገለጠ እኮስ ካልወለደ አይወልድም በለኝ። ቃል በስጋ ተገለጠ እኮስ አይወልድማ። እንግዲህ አለመቀበል የራስህ ጉዳይ ነው ወንድም አለም። እኔ ቃል በስጋ ተገለጠ፣ ቃል በስጋ ተገለጠ መለስኩልህ። አሁን ደግሞ ወደ ጥያቄ ንገረኝ አንተ። እኔ ወደ መልሴ እነግርሃለሁ። ስለ ኮፍያ ሲጠየቅ ስለ ካልሲ ነው የሚያወራው ልጁ። ስም ማን ነው ሲባል አዲስ አበባ ነው የምኖረው እያልክ እኮ ነው። እንዴት ነው ይወልዳል አይወልድም? ቃል በስጋ ተገለጠ። አብ ኢየሱስን ወልዶታል አልወለደውም? ቃል በስጋ ተገለጠ። ማን ጠየቀ እሱን? ቃል በምን ተገለጠ እኮ አላልኩም። ቃል በምን ተገለጠ? ያ የተገለጠው ደግሞ ኢየሱስ ነው። ቃል በምን ተገለጠ ቢሆን ጥሩ ነው። እግዚአብሔር ይወልዳል አይወልድም? የሉቃስ ወንጌል ምዕራፍ 19 ተመልከት። ቃል በስጋ ተገለጠ። ገብቶኛል እሱ። እሺ ቃል በስጋ ተገለጠ። ቃል በምን ተገለጠ? ቃል በምን ተገለጠ? ሳሉ በነገራችን ላይ ቃል በምን ተገለጠ? ዮሐንስ በስጋ ቃል በምን ተገለጠ? በስጋ ቃል በስጋ ተገለጠ። ተመልሶልኛል። ቴንኪው። አብ ይወልዳል አይወልድም? ይኸውልህ ልንገርህ፣ በመጀመሪያም ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ትዕግስቱን ስጠኝ፣ ትዕግስቱን ስጠኝ። አውዙ ቢላ ሳላ አይገርምም? የእኛ አምላክ ይወልዳል የሚለውን ነገር ማፈር ይጀምሩ፣ መመለስ አቃታቸው። አይገርምም? አንተ የእናንተ አምላክ እኮ አይወልድም አይወለድም አሉና የእናንተ ስትላቸው ቃል በስጋ ተገለጠ። ሳላ ግን ለምንድን ነው የማይገባ? ማለት አንተ አሁን ባይብልን እንደ ቁርአን ነው የምትረዳው። ገባ? አሁን አምላክህ ይወልዳል ወይ ሳይወለድም ስትለኝ ቃል በስጋ ተገለጠ የሚለው ነው መልሱ። ገባ? ግዴታ እንደ ቁርአን ነው። ገባ? ወላሂ ያፈሩበት ነው። ደስ ይላል። ማሻአላህ እግዚአብሔር ይወልዳል የሚባለው በነገራችን ላይ እሺ መጽሐፍ የሚለው ትተን እንኳን ክርስቲያኖች እየተሻሻሉ ነው። ዳስ ጉድ ጥሩ ለውጥ እያመጣን ነው። እሺ ኢብሮ ትቀጥላለህ? አረ ቆይ እኔ ሳልሆን ጃ ምናልባት እድሉን ስላላገኘ ኤችን ለምን አይጠይቀውም? ያውኑን ጥያቄ ጃ አለ ጃ እድሉ ስለተሰጠኝ አመሰግናለሁ ትላለህ። ኤች ሰላም ላንተ፣ እንኳን ደህና መጣክ። ኤች አለክ ጠፋ አስጠበቅከን። ይሁላ ሰው ተሰብስቦ አንተን ሲጠብቅ የነበረው ማንን? አንተን ነው። መጣ አልመጣ ልንመድብ ነበር ራሱ። ግማሹ ይመጣል ግማሹ አይመጣም ብሎ። ኦ ቴንክ ዩ በጣም። ከየትኛው ቤተ እምነት ነህ? ኦርቶዶክስ። ኦኬ። እግዚአብሔር ይወልዳል ብለህ ታምናለህ? እግዚአብሔር አዎ ይወልዳል፣ ግን እንደ ምንድነው ሰዋዊ ግብር አይደለም። አይ እንደሱማ እናስብ። ምን ሆነ እንዲማ ገምተህ መለኮትን እንደሱ አናስብ። አይ እኛ መለኮትን እንደሱ አናስብም። ችግር ስለዚህ እግዚአብሔር ይወልዳል። አዎ አብ ግብሩ መወለድ ነው። ምንድን ነው የሚወልደው? ቃልን ልጁን ወልድ። ኦኬ ቃል ምንድን ነው? ቃል ምንድን ነው? የአብ አካላዊ ልጅ። አይ ማን ነው ሲሆን ምንድን ነው እኮ አካላዊ ልጅ። ባህሪውን ነው እየጠየቅኩ ያለሁት፣ ፖዚሽኑን አይደለም። ማን ነው ማለት ኔቸሩ ምንድን ነው? ኔቸሩ ፍጡር ነው? ፈጣሪ ነው? ፀሐይ ነው? ብርሃን ነው? ፈጣሪ። ኦኬ ስለዚህ ፈጣሪን ወለደ እያልክን ነው? በአካል ሶስት ናቸው። ያ ስለዚህ ፈጣሪን ወልዷል። የፈጣሪ አካል ወልዷል።
ቃልን ማለት ነው። እኮ የፈጣሪ አካል ፈጣሪን የወለደው ወይስ ፈጣሪ አይደለም የወለደው? በፍጥረት አንድ ስለሆኑ ፈጣሪን ፈጣሪ ወለደ ብለህ ሁለት የፈጣሪነት እንትን ሰጥተህ እንትን ማድረግ አትችልም፣ መለያየት አትችልም። በፍጥረት አንድ ናቸው፣ በመፍጠር ማለት ነው እኮ ገባኝ። አሁን ምን አልከኝ መሰለህ? ሌማ አርጊመንት ነው ያነሳው እኮ እኔ ራሱ እኮ እንደዚህ ይታማለሁ። ፈጣሪ ይወልዳል አልከኝ አሁን አይደለ? ከዛ የተወለደውም ፈጣሪ ነው አልከኝ አይደለ? ስለዚህ ፈጣሪን የወለደው እሺ ዳይሬክትሊ ያንተ ጥያቄውን ላስተካክል፣ ያው አርጊመንት ላይም ስለሆነ ፈጣሪን ወለደ ብለህ ተካክተህ አንተን ያወራው ሰው እኛ የምናምነው ግልጽ ትምህርታችን ከሆነ የጠየቀኝ አብ ወልድ መንፈስ ቅዱስ የእግዚአብሔር ሶስት አካላት ናቸው። እርሱም እኛ የፈጠርነው ምናምን ሳይሆን እግዚአብሔር ራሱን የገለጠበት መንገድ ነው። ሰው አብ የወልድ አባት፣ ወልድ የአብ ልጅ፣ መንፈስ ቅዱስ ደግሞ የባህሪ ህይወታቸው ብለን እናምናለን። የእኛ ትምህርት እንደዚህ ነው። ፈጣሪ የወለደው ምናምን የሚል ይሄ የአርጊመንት ነው፣ እሱ ያንተ አረዳድ ነው። በፈጣሪ ውስጥ ያሉ ሁለት ኮምፖነንቶች አሉ፣ አብና ወልድ የሚባሉ። አብ የወልድ አባቱ ነው፣ ወልድ የአብ ልጅ ነው ብለን እናምናለን። እርሱ የቃል ነው። ይች ምን መሰለክም አሁን ኢብሮ ሌሊት ደወለልኝና አብ ምንድን ነው የወለደው አለኝ። ከዛ ፈጣሪ እንዳለው ሁለት ሊሆኑብኝ ነው። ከዛ ምንድን ነው ብዬ እስካሁን ግራ እየተገባሁ ነው። አንተ ደግሞ እንዳጋጣሚ መጣ እየጠበቅን። ስለዚህ አብ ፈጣሪ ከሆነ አብ የተወለደው ነገር ኔቸሩ ምንድን ነው?